ዛሬ ያለነው ተፈሪ መኮንን ነው። እንግዲህ ለምን ተገኛችሁ ተፈሪ መኮንን ካላችሁ ደግሞ የኮንተንት ክሪኤሽን ስልጠና ልንሰጥ እዚህ ተገኝተናል። ከባድና ቱሪዝም ጋር በመሆን የኮንተንት ክሪኤሽን ስልጠናዎች ተዘጋጅተዋል። ለ10 ቀን አብረን እንቆያለን ማለት ነው። ስለዚህ ምን እንደሚመስልና እንዴት እንደሆነ አሳያችኋለሁ። አብረን ወተን ምን አይነት ነገሮች አሉ የሚለውን አብሬ ያስጎበኛችኋለሁ። ከዛ በኋላ ደግሞ ወደ ክላሳችን ገብተን የመማር ማስተማር ሂደቱ እንዴት ይመስላል፣ ይሄንን 10 ቀን እንዴት እናሳልፋለን የሚለውን አብረን እናያለን ማለት ነው። እስቲ የተወሰነ ነገር ዞር ዞር ብለን ግቢው ምን ይመስላል የሚለውን አብረን ብራንድን የምትፈጥሩት እናንተ ናችሁ። እናንተም እዚህ ጋር ኮንተንት ዲቨሎፕ ስታደርጉ ብራንድ ነው። እናንተ ጋር ምን ብሎ ነው የሚመጣው? ብራንዳችሁ ነው ቢልድ እያደረጋችሁ ያላችሁት። እሱ ብራንዳችሁ ነው ተጠቃሚ የሚያደርጋችሁ። ያ ማለት ፓርትነርሺፖችን የሚያመጣላችሁ። እናንተ አሪፍ ሰርቪስ የምትሰጡ ከሆነ ኮሚኒቲያችሁን ሃንድል የምታደርጉ ከሆነ እቃ ሲሸጡ ምን ይታረጋላችሁ? ትረስት ቢልድ ይደረጋል። ወደ ዛሬው በደንብ እየገባን ነው። ትላንት የተወሰነ ምን ጠቅሰናል? ኮንተንት ክሪኤሽን ፕሮሰስ እዚህ ላይ ዛሬ በደንብ ዲቴል እንገባለን ማለት ነው። ትላንት ሃይላይት የሰጠነው ነው። ኮንተንት ክሪኤሽን ፕሮሰስ ላይ ሪሰርች መስራት አለብን። ሪሰርች ከሰራን በኋላ ምን መዘጋጀት አለበት? ስክሪፕት ይዘጋጃል፣ እዛ ይቀረጻል፣ ኤዲት ይደረጋል፣ ፕላን ይደረጋል፣ ዘን ፐብሊሽ ይደረጋል። እነዚህ ፕሮሰሶች ግን ለምንድን ነው የሚጠቅሙት የሚሉትን ዛሬ በደንብ ዲቴል እናያቸዋለን ማለት ነው። እነሱ እያመጣን የነሱ ኤክስፒሪየንስ ያደርጉኛል አብሮ ሼር ያደርጋሉ ማለት ነው። ኮንተንት ስትራቴጂ በተቻላችሁ መጠን በደንብ ሪሌት የሚያደርግ ሰው ያ ማለት ያ ሰውዬ ምን ጋር እንደሆነ መረዳት ይችላል። እዛ ብትጨምርለት አሪፍ ነው። ካለን አንፃር ግን ለመጀመር እኔ አሁን አለኝ ብዬ እንኳን ፕሮዳክሽን በሳምንት 3 ነው የምለቀው። በሳምንት 3 የምለቀው ምንድነው ኤዲት ሲደረግ 2 ቀን 3 ቀን ይፈጃል፣ ምናምን ሲሰራ ጊዜ ይወስዳል ማለት ነው። ለሰው የሚያስተላልፈው ማለት ነው። እንደኔ እኮ የሚገርም አድርጌ ቀርጬ ኤዲት አድርጌ ስለቀው ለሰዎች የሚያሳየው ኳሊቲው ድብር ያለ ነው የምንለው እንደዚህ አይነት ስህተት ሲመጣብን ነው ማለት ነው። ግን ቀጥታ ዋና የምታስገቢው እዚህ ጋር ነው። ዋና ሲቀጥ ያው ከዚህ በኋላ የሚቀጥል ከሆነ አድ እያልሽ ኦቨርሌይ ግን ቪዲዮ ላይ እንዲታይ የምትፈልጊው ሲሆን እንትከለሽ ታስገቢያለሽ ማለት ነው። እዚህ ላይ አሁን እንደምታው ነው ሴሌክት አሁን ማስገባት የምትፈልጊው ሲሆን መተሽ ኦቨርሌይ ነው የምትጫኘው ማለት ነው። ስሜ መሃር ይባላል። አሁን የሰራሁላችሁ ትንሽዬ ቴለር ነው የሰራሁት። የዩቲዩብ ቴለር ነው የመጣሁት። እሺ ፍጹም ጥላውን እባላለሁ። በሙያዬ የባህል ተወዛዋዥ ነኝ። በአንጋፋው የሀገር ፍቅር ቲያትር ቤት ውስጥ ተቀጥሬ ከ10 ዓመታት በላይ አስቆጥሬያለሁኝ። ቲክቶክ ላይ በአብዛኛው ስቴጅ ላይ ፐርፎርም ማድረጋቸውን ነገሮች ነው የምለቀው። ግን በአብዛኛው ሰው አድቫይስ ያደርገኛል ለምን ውዝዋዜን የማስተማር ነገር አሁን ላይ ደግሞ እኔ ትኩረት ከዚህ ኮርስም ትኩረት ያደረኩበት ነገር አለ። እንዴት አድርጌ ገንዘብ ማግኘት እንዳለብኝ የተማርኩበት ኮርስ ነው ሙያዬን ተጠቅሜ ማለት ነው። ስሜ ሄኖክ ታምራት እባላለሁ። በብራንድ ኔማችን ወዝወዝ ዳንስ ፊትነስ ይባላል። ከዚህ ከትምህርት የወሰድኩት በሶሻል ሚዲያው ላይ ሞር ሰራበታለሁ። በደንብ ደግሞ ትምህርት እንዳገኝበት አድርጎኛል። ኮንተንት ቪዲዮዎች ላይ በደንብ እንድጠነከር አድርጎኛል። ዩቲዩብ ቻናላችን ወዝወዝ ዳንስ ፊትነስ ፎሎ አድርጉ። በዚህ አጋጣሚ በጣም ብዙ ትምህርት ተምሬበታለሁ። ናቲንም ከልብ አመሰግናለሁ። እንዴት ናችሁ? መጀመሪያ ይህንን ስልጠና ላዘጋጁልን ለቢሮ በጣም እናመሰግናለን። ከዛ በመቀጠል ያው የስልጠና ድጋፍ ስትሰጡ የነበራችሁ በጣም ስማርት ናችሁ፣ ከልብ ነው የምናመሰግነው። ናቲሻ በጣም የሚገርም ስልጠና ሰጥተናል። ያው ቲክቶክ ላይ ዩቲዩብ ላይ እንዴት ብር መስራት እንደሚቻል
በዚህ አጋጣሚ አውቀናል እና በጣም እናመሰግናለን። እኔ የምሰራው ያው ቲያትር ቤት ዘመናዊ ዳንስ ነው የምሰራው። ሰላም እንዴት ዋላችሁ? ስሜ ቃላብ ግዛቸው ይባላል። የምሰራው ኬፍ የባህል ቡድን ውስጥ ነው እና የባህል ዘርፍ ኃላፊ ነኝ። በጣም አመሰግናለሁ። ማለት ይሄ ስልጠና ለኔ ብዙ ነገር ደግፎኛል። ማለት እንደዚህ ፊት ለፊት መውጣት አልችልም፣ በጣም አፍራለሁ። አሁንም ልቤ እየመታ ነው፣ ግን የውዝዋዜ ባለሙያ ነኝ እና እንደዚህ ትንሽ እንድዳፈር ያደረገኝ ደግሞ በትንሹ ቢሆን ናቲ ነው። አመሰግናለሁ በጣም። ማህደር እባላለሁ። የባህልና ቱሪዝም የጉለሌ ላይ ነው የምሰራው። የኪነ ጥበብ ባለሙያ ነኝ። ልሰራ ያሰብኩትኝ በቱሪዝም ዘርፉ ላይ ነው። ቱሪዝም ነክ የሆኑና ሆቴል ኢንዱስትሪ ላይ ያሉትን መረጃዎችን ነው ማቅረብ የፈለኩትኝ። እንዳጋጣሚ ሆኖ አብዛኞቻችን ብንጠየቅ ወይ ዩኔስኮ ላይ የተመዘገቡትን ወይ ደግሞ በሚዲያ የምናውቃቸውን የቱሪዝም መስህቦች እንጂ አካባቢያችን ላይ ያሉትን በብዙ አናውቃቸውም እና እነዛን ማሳወቅ እፈልጋለሁ፣ ማሳየት እፈልጋለሁ። አመሰግናለሁ። ያው በድጋሚ የተገናኘ ነው። በአንተ በኩል የቀሩ ነገር አለ ካላችሁኝ በቅድሚያ ይህንን ስልጠና ላዘጋጀው ቢሮ ምስጋናን አቀርባለሁ። ቀጥዬ ለአሰልጣኛችን ምስጋናን አቀርባለሁ። በመቀጠል እኔ የምሰራው ራስ ቲያትር ነው። አንጋፋ የባህል ድምፃዊ ነኝ። 32 ዓመት ነው የሰራሁት። የነ ፀሐዬ ዮሐንስ ራስ ቲያትር ታላቅ ነገር የሰራና ዘመን ተሻጋሪ ዜማ ያላቸው አርቲስቶች ያሉበት ያፈራ ቤት ነው። ራስ ቲያትር የት ነው ያለው? ምናልባት ራስ ቲያትር ስላችሁ ራስ ቲያትር ፈርሶ የለ ራስ ቲያትር ጠፍቶ የለ ካላችሁ ራስ ቲያትር አሜሪካ ግቢ ላይ 4500 ካሬ ሜትር ቦታ ተሰጥቶት በባህልና ቱሪዝም አማካኝነት ጥናት ተደርጎለት በሜጋ ፕሮጀክት ህንፃው ሊገነባ ሂደት ላይ ነው ያለው። ራስ ቲያትር አለ፣ አልሞተም አለ ማለት ነው። ፒያሳም ላይ ቢሮ አለው። ሲኒማ አምፒር ጎን ላይ ስቴሪዮ ክለብ ደግሞ በፍላሚንጎ በዋናው ቢሮ 3ኛ ፎቅ ህንፃ ላይም እንገኛለን። ሰብለ ትርፌ ይባላል። የሰራሁት ቪዲዮ የተማርኩትና ፕሌይ ለማድረግ ነው። የተሰጠን ትምህርት በጣም ቆንጆ ትምህርት ስለሆነ እስቲ ኔክስት ላይ በደንብ እንድናስብበት የተደረግንበት ነው። እውነት ለመናገር ስለ ስልጠናው በቃ ማለት ሁላችሁም ተናግራችሁታል። በምርጥ አስተማሪ ምርጥ ስልጠና ተሰጥቶናል። ኃላፊነት የሚወስድ አስተማሪ በጣም ጥሩ ነው። እናመሰግናለን። ሰላም ናችሁ? እስቲ አንዴ ለናቲ የተከበሩ አቶ ሰለሞን ይሄ መድረክ አመቻችተው በጣም ደስ የሚሉ ነሙ ባለሙያዎችን ቡድን መሪዎችን ለተከታታይ ቀን እየተንከባከቡን እየመከሩንም ጭምር በጥሩ ዲሲፕሊን ላስተባበሩልን ለቢሮ ሰራተኞች ምስጋና አንዴ ስጡልኝ። ያው ናቲን ሁላችንም አመስግነናል። የሆነ ነገር ኢነርጂቲክ አድርጎ ብቻ አይደለም ይለቀቀን ካለንበት ድባቴ ከፈዘዝንበት በከንቱ ካሳለፍነው ጊዜ ቀጣይ ደግሞ እንዴት መሆን እንዳለብን እርሾ ሰጥቶናል። እንግዲህ ይሄን ላደረገልን ናቲ ምስጋና ስጡልኝ። ስለዚህ እኔ ካለውበት ከፈዘዝኩበት ቦታ ላይ ነው ፒክ ያደረገኝ። ያው የምሰራው በትናንትናም ስለነገርኳችሁ የሆነች ነገር አለች ስልጠና የመስጠት ማለት ነውና ተቋማዊ ግንባታ ላይ ስልጠና ሰጣለሁ በትርፍ ጊዜ ቅዳሜ እሁድ በተለይ ስነ ምግባር ላይ እሰጣለሁ፣ ሊደርሺፕ ላይ እሰጣለሁ፣ ኦርጋናይዜሽን ካልቸር ላይ፣ ኮሙኒኬሽን ስኪል ላይ እነዚህ ላይ እሰጣለሁ ማለት ነው። ኢትዮጵያ ውስጥ የህፃናት ፊልም ወይም ሲትኮም የለም የሚለው ነገር መጣና የህፃናት ሲትኮም በቅርቡ በኢቲቪ ኢንተርቴይንመንት ላይ ይመጣል ብለን ተስፋ እናደርጋለን። የኛ ካልቸር ደግሞ ለህፃናት በጣም የሚሆን ስቶሪ ስላለ በዛ መንገድ ብለን ጀምረናል። ገንዘብ እንዴት መስራት ይቻላል የሚለው ነገር ከምንም በላይ ከስራችን ጎን ለጎን ገንዘብ ማምጣት የተማርንበት ስልጠና ነው። ትልቅ ስልጠና ነው። በቀጣይ ከኛ ጋር ይሰራል ብዬ አስባለሁ። ናቲ ያየነው ነገር ደስ ይላል። አብረን ያሳለፍንበት እንደ ታላቅ እንደ ትንሽ ሳይሆን እንደ ጓደኛ እንደ ወንድም የተመካከርን አሪፍ ነገር ባለን ጊዜ ተጠቅመናል ብዬ አስባለሁ። እሱንም ደግሞ አይተናል። በቻላችሁ አቅም ደግሞ በደንብ ቀይሩት። ቀደም ስለኔ የተወሰነ ታሪክ ሲነግራችሁ ነበር። ለማስታወስ ያህል ሶሻል ሚዲያም ሁሉንም የጀመርኩት በአንድ ስልክ ነው። ግን አላማዬ ደግሞ እንደኔ በፊት ያሳለፍኩትን ያሳለፈ ሰው አለ። ምክንያቱም የሚያሳየው መንገድ አጥቶ እንደዚህ ነው የሚለው ሰው አለ። እሱን በደንብ ዋይዝሊ ከተጠቀማችሁበት
አትሸወዱ። ወጣትነት ትንሽ ሊያስቸግር ይችላል። ወጣትነታችንን ግን በሰል አድርገን ካለፍነው አሪፍ ውጤታማ መሆን እንችላለን። እንግዲህ ሁላችሁም ምንድነው ተሳክቶልን እንገናኝ። አይለየን። ያሰባችሁን ያሳካ። አጠቃላይ የስልጠና ሂደቱን ያው እስቲ ከናንተ በርግጥ ተናግራችኋል፣ ግን 1 2 3 ከሴቶች 2 ከወንዶች 2 እንግዲህ እናመሰግናለን። ይሄ ተከታታይ ስልጠና ነው። በተከታታይ እንደዚህ አይነት ተያያዥነት ያሉት ስልጠናዎች ስንወስድ ይሄ መጀመሪያ ይመስለኛል። ምክንያቱም ፕሮዳክሽን ተምረን ነበር፣ ኤዲቲንግ ተምረን ነበር። አሁን ደግሞ ቀጥታ ወደ ምግብ ገበታው ነው እናት የወሰደን። ይሄን መጠቀም ከቻለን በተለይ የተሰጠንን እድል መጠቀም ከቻለን ትልቅ እድል ነው። ትልቅ እድል ነው። በተለይ ወጣቶች ላይ ብዙ የተዘበራረቁ እኔ ከፍቻለሁ። ልክ ናቲ ባለኝ መሰረት ስልጠና እየሰጠው ከልጆች ጋር ስልጠና እየሰጠሁኝ ወዲያው ዩቲዩብ የከፈኩት። ያንን ራሱ የምሰጠውን ስልጠና ራሱ እንዴት ገንዘብ ላደርገው ይችላሉ የሚለውን ነገር ወዲያው ብልጭታየት ውስጥ የተሰማኝ። ስለዚህ ውጤታማ ነው። ዝም ብሎ ስልጠና ብቻ ሄደን ዝም ብለን ተካፍለን የምንወጣበት ብቻ ሳይሆን ውጤታማ ስልጠና ነበር። እኔ ቢሮውንም አሰልጣኞቹንም ከፕሮዳክሽን ጀምሮ እስካሁን ድረስ የሚያሰለጥኑ ልጆች ፐርፌክት ናቸው። በጣም ጥሩ ስልጠና ነው። ባካችሁ አንድ ጊዜ ከዛ ጀምሮ ላለው ለቢሮውም ለአሰልጣኞቻችን ሞቅ ያለ ጭብጨባ ማለት የምችለው ይሄ ነው። ትውልዱ ያለበት የት ነው የሚለውን እንደገና ደግሞ አሁን ካለው ነባራዊ ሁኔታ ጋር ዲጂታል ትውልድ ከመፍጠር አንፃር ቢሮ በዚህ ደረጃ ትኩረት ስለሰጠ ቢሮ መመስገን ስላለበት ክቡር አቶ ሰለሞንን እንዲሁም ቲማቸውን ማድነቅ ፈልጋለሁ። ታርጌት ኦሪየንትድ የሆነ ስልጠና ነው ማለት ነው። አሁን ኒድ አሰስመንቱ ነው የገረመኝ። እንደው ይሄ ስልጠና እየተሰጠ ባክ ሐምሌ ላይ የተሰራው የኒድ አሰስመንት ስልጠና ሀውቱ በቃ እንዴት አሰቡት እንድል ነው ያደረገኝ። አሁን ፌስቡክ አይደለም ፌስቡክን አይደንቀኝም። ለምን በጣም ተጠቅመንበታል። አሁን እየተሰራ ካለው ስራ አጠቃላይ ካለው ራስንም ጭምር ከማበልጸግ ራስንም ከመለወጥ አንፃር ትውልዱ የት ነው ጄኔሬሽኑ የት ነው የሚለው ቢሮ ኒድ ያደረገበት መንገድ ባለሙያው እናንተ እነታዴ ያያችሁበት መንገድ ተመችቶኛል። ኒድ አሰስመንት የትሬኒንግ ላይ መጀመሪያው ጉዳይ ፍላጎት ነውና ስልጠና የሚሰበሰበው እዛ ላይ የሰራችሁት ነገር አሁን ፍሬውን አይቷቸዋል። እንኳን ደስ ያላችሁ ማለት ወዳለውኝ ነው። ስለዚህ ለእናንተ አንዴ ሞራል ስጡልኝ። እዛች ጋር ነው ምክንያቱም ተርኒንግ ፖይንቱ አሷነች ብዬ ስለማስብ ነው። እና ፍላጎት ዳሰሳ የተደረገባት መንገድ ቆንጆ ሆነች ለማለት ነው። ውጤትም አለው። በተረፈ ናቲ የተከተልካቸው የትሬኒንግ አፕሮች በጣም የሚመቹ ነው። ያንግ ጄኔሬሽኑን አንድራጎጂ ፔዳጎጂን የተጠቀምከው በጣም ነው የተመቸን። ቲዮሪውን ከፕራክቲስ ጋር ያንን ደግሞ አሁን ያሳየህን ዛሬ ላይ ያየነው ሁላችን ኢቭን ሆት ሆኗል። አይታችኋል። ከኔ ጋር ናችኋል። ለምን ሆኗል? መጨረሻ ላይ የዘራውን ፍሬ ማየት ስለፈለገ እኛ ላይ ያሳየውን የለፋበትን ዋጋ ማየት ስለፈለገ እሱ ብቻ አይደለም። ከስራ ከተሰራ በኋላ ደግሞ ዶክመንትድ ይሆናል። ዶክመንትድ መሆኑ ብቻ አይደለም አሴ ቢዝነስ ይቀየራል ብዬ አስባለሁ። ስለዚህ ይሄ እውነትም በዚህ ደረጃ በዚህ ሰዓት እንዲህ አይነት ወጣት መገኘቱ ለኛ ብቻ ሳይሆን ለሀገርም ጥቅም ነው። በርታልን። ቢሮ ይሄንን ልጅ በደንብ እንዲከባከብልንና ለሌሎቹ ላልደረሱት ሌሎቹም ላይ አድሬስ ብታደርጉ የተሻለ ነው የሚል ነው። በዚሁ ደረጃ ደግሞ ለትልልቆቹ አመራሮች ለነ ዶክተርም ለሌሎቹም አመራሮች በተለይ ከቴክኖሎጂ ጋር ያለውን ግባት እንዲጠቀም ከተማ አስተዳደሩን ጭምር ፕሮሞት የማድረጉን ስራ ቢሰራ የተሻለ ነው የሚል ነው። አመሰግናለሁ። በቅድሚያ ይህንን ስልጠና ላዘጋጁልን ለቢሮዎች ምስጋናዬን አቀርባለሁ። ቀጥሎ ደግሞ እንደዚህ በሚያምር ሁኔታ እንዲገባን ስራዎችን እንድንሰራ ላደረገን ለናቲ ከፍተኛ ምስጋና አለኝ እና እኔ አሁን ለምሳሌ ዩቲዩብም ቲክቶክም ምንም አልጠቀምም ነበረ። ግን ናቲ ካስተማረኝ በኋላ መጠቀም እንዳለብኝ ነው የተረዳሁት። ከዚህ በኋላ ደግሞ ቢሮ ምን ቢያስተምረን ጥሩ ነው ለሚለው ደግሞ ካሜራ ብታስተምሩን ፍቃዳችሁ ቢሆን ጥሩ ነው ከዚህ ትምህርት ጋር ስለሚያያዝ ማለት ነው። እና ሁላችሁንም እናመሰግናለን። ናቲ ክበር፣ በጣም ነው እናመሰግናለን። ያው ብዙ ምስጋናዎች ተብለዋል።
ምስጋናዎቹ ያው እንዳሉ ናቸው ማለት ነው። እዛ ጋር ሞጥቼ ተናግሬያለሁ። ጥሩ ትምህርት ነው ያገኘነው በጥሩ መምህር ኃላፊነት በሚሰማው ምክንያቱም ኃላፊነት እንደሚሰማው የሚያሳውቀው አንዱ ምንድነው ቪዲዮ ያልሰሩ ሰዎችን ልክ አይደለም ብሎ ለእናንተ መንገር ሌላው ሰው ቢሆን who cares በቃ ሰጥቻለሁ እኔ ወይም የሚኖረውን ነገር አድርጎ መሄድ ይችል ነበር። ከኛም የሚጠበቀውም ደግሞ ማድረግ አለብን። ስንሰለጥን እዚህ ጋር ብዙ ፕሮሰሶች ተደርገው ስለሆነ የሚመጡት ምን ሰለጥን ሰዎች በደንብ ኃላፊነት ተሰምቶን ቢሆን ጥሩ ነው። በተረፈ ምንም ጥሩ ነው ያደረጋችሁት። ምክንያቱም ከዚህ በፊት አልሰለጠንኩኝም ግን ተከታታይ ስልጠናዎች የወሰዱ ልጆች በጣም ጥሩ የሆነ ምስጋና ሲያቀርቡ ነበር። በጥሩ አስተማሪዎች ከዚህ በፊት ዳይሬክቲንግ እና ኤዲቲንግ እንትን ወስደዋል መሰለኝ ኮርስና እኔ የመጀመሪያ ልኝ እዚህኛው ላይ ግን የወሰዱ ልጆች በጣም አድናቆት ነበራቸው። ያደረጋችሁት ላለው ይሄ የኛን የሙያው ላይ እንድናድግ ዕውቀት እንዲኖረን የምታደርጉት ነገር በጣም ጥሩ ነው። መምህራችንም ኃላፊነት ተሰምቶት ጥሩ ዕውቀት ስለሰጠን እናመሰግናለን። እዚህ ያላችሁትን ሁላችሁም ከሁሉ አስቀድሜ መናገር የምፈልገው ያው ብዙዎቻችሁ ብላችሁታል ከምስጋና መጀመር ፈልጋለሁ። ይህንን ስልጠና ለማድረግ ስናቅድ ናቲን ያናገርነው ለመጀመሪያ ጊዜ ስናናገረው የነበረውን ኢነርጂ እዚህ ላይ ሪፍሌክት ሲደረግ አይቼዋለሁና እጅግ አድርጌ ነው የማመሰግነው። እውነቱን ለመናገር አንዳንድ ጊዜ ሀሰል ስላለው ማለት ነው። ለምሳሌ ይህን ስልጠና እንሰጣለን ብለን ስናስብ አሰልጣኝ ማን ነው የሚለው ነገር በጣም ይቸግር ነበረ። አሁን እናንተ እንደምታስቡት አይደለም፣ በቀላሉ የመጣ ነገር አይደለም። በጣም ሰርች አድርገናልና ናቲ ተቋም በእርግጠኝነት ከዚህም በላይ ብዙ ስልጠናዎችን ከዚህ በኋላ እንደሚሰጥ በጣም እርግጠኛ ነኝ። ላደረከው አስተዋጽኦ እጅግ አድርጌ መጀመሪያ አንተን ማመስገን ፈልጋለሁ፣ አንተንና ቲምህን አጠቃላይ ያለውን ቲም። በሁለተኛ ደረጃ ማመስገን የምፈልገው እናንተን ነው። ሰልጣኞች ናችሁ፣ ነገር ግን ያው ከተለያየ አቅጣጫ የመጣችሁ ናችሁ። ነገር ግን ይህ ነገር ይጠቅመናል ያግዘናል ብላችሁ በተከታታይ ለነበሩት ቀናት ስልጠናውን ስለወሰዳችሁ እጅግ አድርጌ እናንተን ማመስገን እፈልጋለሁ። ከዛ ባሻገር ለተቋም የተፈሪ መኮንን ተቋም ትልቅ እገዛ ነው። በየጊዜው ነው በነገራችን ላይ ስልጠና ስናደርግ እገዛ የሚያደርግልን በየጊዜው ስለሆነ ምስጋና መስጠት እፈልጋለሁ። እንዳጠቃላይ የባህል ኪነጥበብና ቱሪዝም ቢሮ በጣም በርካታ ስልጠናዎችን ይሰጣል። በነገራችን ላይ ኦልሞስት እስከ 20 ስልጠና ሰጥተናል። በዚህ ዓመት ውስጥ ወደ 20 የሚጠጉ ስልጠናዎች። በዚህኛው ቡድን ውስጥ የክውንና መልቲሚዲያ ጥበባት የምንለው ቡድን አለን። በዛው ውስጥ የሰጠናቸው ስልጠናዎች ቀደም ሲገልጿቸው የነበሩት ለምሳሌ የፊልም ዳይሬክቲንግ ስልጠና ሰጥተናል። ፊልም ዳይሬክቲንግ፣ ከዛ በመቀጠል የፊልም ኤዲቲንግ ስልጠና ሰጥተናል። ቪዲዮ ኤዲቲንግ ስልጠና ሰጥተናል። አሁን ደግሞ የዩቲዩብ እና ቲክቶክ ላይ ያለውን የአጠቃላይ አስተዳደሩን ስልጠና ለመስጠት ሞክረናል ማለት ነው። ስለዚህ የነበሩ ስልጠናዎች ተከታታይነት ነበራቸው ማለት ነው። ከይዘትም አንፃር የሚመሳሰሉ አይነት ስልጠናዎች ናቸውና ይሄ ታቅደው የተሰራ ነው። እንደዚህ ዝም ብሎ እጅ እንደገባ ወይም በአጋጣሚ የመጣ ሳይሆን ተከታታይነት ያላቸው ስልጠናዎች እንዲሰጡ በማቀድ የተደረገ ነገር ነው። አሁን ተቋም የሚባለው ነገር ስልክ መሆን ጀምሯል እኮ። በስልክ ላይ ተቋም የሚባለው ነገር አንድ ግለሰብ ተቋም እየሆነ ነው ያለው። በሚሊዮን ብር አንቀሳቅሳለሁ ካለ እኮ ትልቅ ተቋም ነው አይደል? ይሄ ወንበርና ምንድነው አዳራሽ ቢሮ ምናምን ነገር እየቀረ ይመጣል ማለት ነው በሌላ አነጋገር። ስለዚህ ይሄንን ለማሳካት ወይም ደግሞ ገንዘብ ሜክ ለማድረግ ወይም እናንተ የራሳችሁን የሥራ መስክ ለመፍጠር ትልቅ አስተዋጽኦ ስላለው ነው ይሄን ስልጠና እየተሰጠ ያለውና የተሰጠው ማለት ነው። ስለዚህ ከዚህ በኋላ በጣም ጠንክራችሁ የራሳችሁን ገንዘብ ሜክ ታረጋላችሁ የሚል ነገር አለን። አሁን ምንድነው ሜዳውም ይሄው ፈረሱም ይሄው ነው። ስለዚህ መጋለብ የሚችል መሄድ የሚችል ይሄዳል ማለት ነው። እንዳጠቃላይ ለነበሩት ቀናት የወሰዳችሁ ስልጠና በጣም ጠቃሚ እንደነበር ቀደም ከሰጣችሁት ምስጋና ለማወቅ ያለውና ከዚህ በኋላም ይሄ የዓመቱ የመጨረሻችን ነው። በእርግጥ በዚህ ቡድን ውስጥ የመጨረሻው ስልጠና ነው። በሚቀጥሉት ዓመታት ደግሞ አዳዲስ ነገሮችን እናቅዳለን። ይሄንን ስልጠና አሁንም ስፖንሰር በማድረግ ስልጠናውን ለሰጠልን ለናቲና ለቲሙ እጅግ አድርጌ አመሰግናለሁ። ትልልቅ ስራዎችን ደግሞ ወደፊት እንጠብቃለን። አመሰግናለሁ።
ስልጠናው በጣም ማርኳቸው ተከታትለው ውስጣቸውን አነሳስቷቸው አቶ በስራው እኔ በግሌ ናቲም መሸለም አለብኝ እና እድሉን ተሰጥቶኝ ናቲም ብሸልመው ደስ ይለኛል። እዚህ መድረክ ላይ ስላለ ናቲ ያለ ጊዜ እናመሰግናለን። የአሁኗን ቱርክ ታውቃታላችሁ? የአሁኗን ቱርክን ታውቃታላችኋል? የቀድሞ ስሟ አንጾኪያ ይባላል የመጀመሪያ ስሟ እና እስካሁን ድረስ ወደፊትም ካልተነሱት ሊቃውንቶች ከሚባሉት ውስጥ ዮሐንስ አፈወርቅ የተነሳባት የፍልስፍናውን ዓለም የረታበት ቦታ ነው እና ያቺ ሀገር አሁን ላይ ላለችው ለኢትዮጵያ ለምትለወጠው እየተለወጠች ላለችው ኢትዮጵያ ምሳሌ ነች እና አሁን ያለው የህዝባችንን ማስተሳሰብ በጣም ወሳኝ ስለሆነ ለዲጂታል ዓለም እንዲመች አድርገው እየቀረጹ ያሉ ወጣቶች ደግሞ ሊበረታቱ ይገባል። ብዙ መርሆች እንዲኖር በመርህ ብቻ አይደለም በዲሲፕሊን በስነ ምግባር ጭምር ከናት ብዙ ነገር የተማርነዋል። ስለዚህ ለሱ የሚሆን እኔ ስጦታ አዘጋጅቻለሁ። ደራሲውን ፈልጌ ደግሞ የደራሲውን ማህተም እንዲያርፍበት አድርጌያለሁና ደራሲውን ወደዋል ብዬ አስባለሁ። እስከ መጨረሻው በዚህ መርህ እሺ ያው ውስጥ የፈቀደውን ነገር ማንም አይከለክለው ማለት እንከልክለውም ብንል አንችልም።